ሰይጣን ከማይችላቸው ነገሮች ውስጥ ሶስት ነገሮች ልንገራችሁ። ሁልጊዜ የሚሰግድ ሰው ሰግዶ የሚተኛ መልካ ሩፋኤል ጸልዮ ሰይጣን ከማይችላቸው ነገሮች ውስጥ ሶስት ነገሮች ልንገራችሁ። አንደኛ ንጹህ የሆነ አምልኮ ወደ እግዚአብሔር አቅርባችሁ በመሃል መግባት አይችልም። ተረካቢው ጠባቂ መላካችሁና እግዚአብሔር ብቻ ነው። ሁለተኛ ሱባኤ በምትገቡበት ሰዓት ማደናቀፍ አይችልም። ሱባኤ ውስጥ ገብቶ ህልምም ማጭበርበር አይችልም፣ ጸሎትም ማስተጓጎል አይችልም። ሱባኤ ማለት እናንተና እግዚአብሔር ልታወሩ ሲም ካርድ ገዝቶ ኔትወርክ እንደመክፈት ነው የሚቆጠረው። በጣም በቃ ወዲያውኑ መልስልኝ እግዚአብሔር ሆይ ብላችሁ አይምሯችሁ አንድና አንድ ያንን ጉዳይ ብቻ እያሰባችሁ ነው የምታወሩት። ስለዚህ ከትክክለኛው ዓለማውያኖች ዩኒቨርስ ከሚሉት እኛ ደግሞ እግዚአብሔር ፈጣሪ ከምንለው ጋር ነው የሚያገናኘው ሱባኤ። አርምሞ ማለት ጸጥ ብሎ ከእግዚአብሔር ጋር ማውራት። እነዚህ ሁለት። ሶስተኛ ነገር ደግሞ ምንም በቃ ሰይጣን ጣልቃ የማይገባበት ነገር ቢኖር ምንድነው? ነፃ ፈቃዳችሁን ለጠባቂ መላካችሁ ስታስረክቡ በነፃ ፈቃዳችሁ ተጠቅማችሁ እንደፈለጋችሁ ስትሆኑ አይደለም። ተረከበኝ በቃ በእኔ ላይ ስራብኝ፣ አገልጋይም ልሁን ምንም ልሁን በቃ ነፃ ፈቃዴን ሰጥቻለሁ አንተ እኔ ላይ እንደፈለግ ስራ ስትሉት በፍጹም ሰይጣን መስራት አይችልም። እዛ ላይ የተረከባችሁ ማን ስለሆነ? መልአክ ስለሆነ። በተዘዋዋሪ መንገድ የስለት ልጅ ከሆናችሁ ማለት ነው፣ ለእግዚአብሔር የተሰጣችሁ ከሆናችሁ ማለት ነው። ሁልጊዜ ባህሪያችንን፣ ጸባያችንን፣ ሁሉ ነገራችንን መንፈሳዊ ህይወት ውስጥ እንክተተው። መንፈሳዊ ህይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ አጠቃላይ በሙሉ ኪሳራ የለውም፣ ፍሬያማ ነው የምንሆነው። እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ፣ በተለይ ወደ እግዚአብሔር ስትቀርቡ ሁሉ ነገር ትታችሁ ንስሐ ስትገቡ የሆነ ነገር ከእጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ። የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። የአዳምም ህይወት እንደዛ ነው። ባይዘው እዚህ ውስጥ የክርስቶስ መወለድ ትርጉም አለው። አዳም በሰይጣን ተተከሎ ችግር ውስጥ ሲገባ ክርስቶስ ተወለደ አይደል? ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣ። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻሌንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው። እንደገና ስላሴ መጥተው ቤቱን የጎበኙለት እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ፣ ትቢያ ነኝ አለ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት 7 ወር ያለ ጊዜ የተወለደ ልጅ ማለት ነው። 7 ወርም ሳይሞላ 7 ወርም ሞልቶ ጭንጋፍ ይባላል ብዙ ጊዜ እንደዚህ አይነት ልጅ። ንጉሥ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይነገራል። ቅዱሳን አባቶቻችንም ይናገራሉ። እኔ ኃጢአተኛና በደለኛ ነኝ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ። ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኝናል። አለበለዚያ የፈለገ ቄስ ብናመጣ፣ የፈለገ ቤቱን ጸበል ብናስርጭ፣ የሚያጠምቁ አባቶች ጋር ብንሽከረከር፣ ግንባራችንን በመቁጠሪያ ወይም በእጃቸው በምንም ቢመቱ ምን ቢሉንም ፍንክች የለም። መጀመሪያ ልብን ውስጥን ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ ሆነን ማስተካከል። ሲመጣ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከሱ ጋርም እራት እበላለሁ ያለው ክርስቶስ እኮ ለዚህ ነው። የሚከፍትልኝ አንኳኳለሁ ሲል ልብን ነው። የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው። እግዚአብሔር ናገባ ብላችሁ ተፈቅዱለታችሁ ሲመጣስ መቀመጫ አለ? ቤቱ ሽቶ ነው የሚለው ልባችሁ። ቂም ግማት አለው። በቀል፣ ተንኮል፣ ኩርፊያ ግማት አለው። ምቀኝነት ግማት ነው። የዚህ ተቃራኒ ደግሞ የዋህነት፣ በጎነት፣ ቸርነት፣ ደግነት፣ ቅድነት የሚባሉ ደግሞ ሽቶዎች፣ መዓዛዎች ናቸው። የትኛው ነው ልባችን ውስጥ ያለው መዓዛ? አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችንም ይጎብኘን። በባህሪው ምስጉን፣ በባህሪው ፍቅር፣ በባህሪው ይቅር ባይ ነው። ቁጣው የዘገየ ምህረቱ የበዛ ነው። ስለዚህ ምንም ነገር ብናደርግ
እግዚአብሔር ሊያስተምረን እንጂ ሊቀስፈን አይደለም የፈጠረን። ግን አልሰማም ካለና ነፃ ፈቃዳችንን ሳንጠቀምበት ሳናመልከው ከሞትን እቺ ምድር ከተሰናበትን ጥርስ ማፋጨት ወዳለበት እሳትና ዲን ባለበት በጣም ብዙ ስቃይ ባለበት ገሃነም ውስጥ ትቃጠላላችሁ ብሎ በተናገረው መሰረት መርጠን ሄደናል ማለት ነው። መርጠን ሄደናል። ያ ምርጫ ደግሞ በነፃ ፈቃዳችን የመጣ ምርጫ። ሁለተኛው ሞት ላይ በደንብ ያገኘናል። የመጀመሪያው ሞት ሳይመጣ ተዘጋጁ ድልዋኔክሙ ንበሩ ተብሎ ነበረ፣ አልተዘጋጀንም። ሁለተኛው ሞት ላይ ግን ማንም ሰው ማምለጥ አይችልም። ከባድ ነውና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። ሰላም ነው። ሁልጊዜ የሚሰግድ ሰው ሰግዶ የሚተኛ መልክአ ሩፋኤል ጸልዮ ሰግዶ የሚተኛ ሰው መናፍስትን በህልምም አይረብሹትም፣ ከእግዚአብሔርም በቂ መልእክት ይቀበላል። ድጋሚ መተትም ቢላክበትም ያሳያል ምልክት። እኔ አሁን ለምሳሌ ብዙ ጊዜ በህልሜ በር ሲያንኳኳ ያሳየኛል። በሩን ልከፍት ብዬ ማነህ ስለው ጸጥ ካለ አይ አትገባትም፣ በህልሜ ነው እንግዲህ የሚታየኝ እና ሊገባ የሚፈልግ መንፈስ አለ ማለት ነው ብዬ ተረጉመዋለሁ። በር በመሰረቱ ልብ ነው፣ ቤት ልብ ነው እና መንፈስ በቤት የሚመስለው ወይም ደግሞ እግዚአብሔርን በቤት መስሎ የሚያሳየን የልባችንን ሐሳብ ነው ማለት ነው እና ንስሐ መግባት ማታ ማታ መልክአ ሩፋኤል ጸልዮ መስገድ በጣም ትልቅ ነገር ነው። መልክአ ሩፋኤል ብዬ የለቀኩላችሁ እንትን ጸሎት አለ። በጣም ረጋ ብዬ በጣም ብዙ ሺህ ሰው ነው ያየው። መልክአ ሩፋኤል ብላችሁ ብትጽፉ ታገኙታላችሁ። በዛ ላይ መነጋገር ይቻላል፣ መጸለይ ይቻላል እና ምንም ሳትቸኩሉ መስገድ፣ እየጸለያችሁ መስገድ። እግዚአብሔር የሚያግዛችሁ እውነተኛ ሰጋጅ፣ እውነተኛ ፐርፌክት የሆነ ጸሎት መንፈሳዊ ሰው ስትሆኑ ነው። ትክክለኛ በቃ የገባው ጎበዝ ክርስቲያን፣ ጎበዝ አስቀዳሽ ማለት ነው። ቅዱስ ቁርባን የሚቀበል በሰዓቱ የሚያስቀድስ ቅዳሴ የማይቀር ማህሌት የማይቀር ወይም ደግሞ አሃዱ ሳይባል የሚደርስ እንደማለት ነውና በህይወታችሁ ትጉ ስትሆኑ እግዚአብሔርም ደግሞ ያግዛችኋል ማለት ነው። መልክአ ሩፋኤል ይሄ ነው። እሺ ቤተሰቦች መልክአ ሩፋኤል ብላችሁ ስትገቡ ወደ 238 ሺህ ሰው አይቶታል ይሄን ጸሎቴን። 4 ዓመት ሆኖታል። 4 years ago ነው የሚለው። ብዙ ሰዎች ተጠቅመውበታል ብዬ አስባለሁ። 238 ሺህ ሰው ማለት በየጊዜው በየቀኑ ስታዳምጡት በዛ ልክ ደግሞ ረጋ ብዬ ነው ያልኩት። እየሰገዳችሁ ሲሆን ይሄንን 17 ደቂቃ ነው የሚፈጀው። ይሄንን ጸሎት እየሰገዳችሁ ስትሉት እንትን ይልላችኋል። በአፋችሁ ስለሆነ የምትሉት በአንድ ድንጋይ ሁለት ወፍ ነው። አፋችሁም እየጸለየ ነው፣ ጉልበታችሁም እየሰገደ ነው። እናንተ ላይ መቋቋም ያቅተዋል። ማታ ማታ አይምሯችሁ ሁሉ ነጋችሁ እንዲስተካከል የምትፈልጉ ከሆነ መልክአ ኡራኤልና መልክአ ሩፋኤል በጣም ወሳኝ ነው። በተለይ መልክአ ሩፋኤል የአባቶቻችን ያስተማሩን ነው። ጠዋት ጠዋት ደግሞ ሳይጸልዩ አለመውጣት፣ ሳይሰግዱ አለመውጣት ቢያንስ እንኳን 21 12ም እንደው ጎበዝ ከሆነ 41 እና 64ም ከዛም በላይ የሚቻል ከሆነ ሰግዶ መውጣት ቀኑ ብሩህ ነው የሚሆንላችሁ። በጠዋት የመነሳት ልምድ ያለው ሰው ሁልጊዜ አይምሮ በጣም ንጹህ ነው፣ በጣም ነቃ ያለ ሰው ነው። አርፍዶ መነሳት በጣም ከባድ ነው፣ ታውቃላችሁ አይደለ? በጣም ይጫጫናል፣ ቀኑ ደብሯችሁ ነው የምትሉት እና ሁልጊዜ ጠዋት ጠዋት እንድንጸልይ አባቶቻችን እንድንነሳ የሚያደርጉት እኮ በስጋም በነፍስም ብሩህ እንድንሆን ነው።